በፈጣሪ ሰላም ምዕራፍ አሰፋ እባላለሁ። ሆሊውድ ስማይል ለመሰራት ወደ ናታኖል የጥርስ ህክምና መጥቻለሁኝ። ስለ ናታኖል የጥርስ ህክምና ክሊኒክ ከወዳጆቼ በሰማሁት መረጃ መሰረት መጥቻለሁ። እንደሰማሁትም በእውን ናታኖል የጥርስ ህክምና ክሊኒክ በጣም ደስ በሚል መንገድ የተዘጋጀ ኢንቴሪየር ዲዛይኑ በጣም አሪፍ የሆነ ውስጡ በጣም የሚያምር ክሊኒክ ነው። እንግዲህ ሁላችሁም እንደምታውቁት ናታኖል የጥርስ ህክምና ክሊኒክ በስራ አይታማም። እንግዲህ ጥርሴን በተሻለ መንገድ በሆሊውድ ስማይል ለመሰራት እዚህ ጥሩ የጥርስ ህክምና ክሊኒክ ተገኝቻለሁ። ከዚህ በፊት በምኖርበት ሀገር ጥርሴን አስሞክሬው ነበር። ብዙም ደስተኛ ስላልነበርኩኝ አሁን እርግጠኛ በመሆን ወደ ናታኖል የጥርስ ህክምና ክሊኒክ መጥቻለሁ። ዛሬ የምዕራፍን ጥርስ የመጨረሻው ቀን የምንገጥምበት ቀን ነው። 22 ኢማቲክ ቬኔሮች ተሰርተውለታል። ከላይ 12 ነው የምንሰራው የኋለኛው ጥርስ መንጋጋው ድረስ ማለት ነው። ጥሩ ጊዜ ይኖረናል አይደል ምዕራፍ? ተከታተሉን። መጨረሻውን በጉጉት እየጠበቅን ነው ሁላችንም። በጣም ቆንጆ ጥርስ ነው ናይቼዋለሁ። እሱ ትንሽ ማደንዘዣ ስለተሰጠው አሁን ብዙ መናገር አይችልም። በኋላ ግን ሲያየው ጥርሱን ሳይፈልግ ይናገራል። በጣም ጓጉቻለሁ። አንድ ለሶስ በፈጣሪ እንዴት ነው? እጅሽ የተባረከ። አሜን አሜን። የእውነት ያምራላ። በስማ ፈገግ 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 እንዴ! በፈጣሪ በጣም ነው የሚያምረው። በእውነት ያለማጋነን በጣም ቴንኪው ዶክተር። በእውነት አመሰግናለሁ ስለመጣ። በእውነት በጣም ደስ ይላል። በጣም ደስ ብሎኛል። በእውነት ፈገግታ በፈጣሪ አፈርክ። በእውነት በጣም ነው የሚያምረው። የኔ ነው እንጃ። በጣም ቴንኪው ዶክተር። የእውነት ከልቤ በጣም ነው ደስ የሚለው። በእውነት በጣም ነው የሚያምረው ዶክተር። የእውነት እኔ ብዙ ቦታ አይቻለሁ፣ ግን አሁን ይሄ ልኩ እኮ ነው ደግሞ ደስ የሚለው። በቃ በጣም ልክክ ያለ ነገር ነው። የራስ ጥርስ ነው እንደሚመስለው። ከለሩ እንዴት እንደወደድኩት። በቃ የተፈጥሮ ጥርስ። ኧረ ዳንከ ነው የሚሉት እዛ ጀርመኖቹ። ዳንክ። አሁን ዝም ብለሽ ልታስቂ። በቃ ዝም ብለህ መሰለኝ። በእውነት በጣም ደስ ይላል። በጣም ቴንኪው። በጣም ዶክተር የእውነት
ተመልካቾቻችን የምዕራፍ ጥርስ እንደዚህ በአማረ መልኩ አልቋል። በጣም ነው የወደድኩት የራሴ ከለሩ የእውነት እጅግ በጣም ነው የወደድኩት። የተፈጥሮ ይሄው ጥርሴን እንዲህ ስቄና ልክክ ነው ያለው። ጥርስህ ብዙ ሳይጎዳ ብዙ ሳይሞረድ፣ ነገር ግን በዚህ መልኩ ማማር ይቻላል። አንዳንድ ሰው ጥርሱን ለማሳመር ግዴታ በጣም ብዙ መሞረድ ያለበት ይመስላል። ነገር ግን እንደዛ አይደለም። ውበት ብቻ ከሆነ ጥርስ መጎዳት የለበትም። እውነት ነው ዶክተር። ስለዚህ በዚህ መልኩ ቬኒየር ጥርስን ነጭ ማድረግ ይቻላል። በተለይ ደግሞ በተለያዩ ምክንያቶች ጥርሳቸው ለበለዘ ሰዎች ይሄ ጥሩ አማራጭ ነው። በጣም እኔ የሐዋሳ ልጅ ነኝ። ያው ሐዋሳ አሁን ላይ ተስተካክሎ ነው እንጂ ድሮ በፍሎራይድ ነበረ ውሃ ይመስለኛል። እና ብዙዎቻችን ጥርሳችን በፍሎራይድ የተጠቃ ነበር። እና የእውነት እኔ ይህን ጥርስ ያየ ሁሉ የሐዋሳ ልጅ ናታን ውል መጥቶ ጥርስን መሰራት አለበት ብዬ ነው ማስበው። በእውነት ማይ ሳቄ እንዲያምራል ለካ በጥርሴ ምክንያት ነው። ይስቀመልታለሽ የእውነት በጣም